በጣም የሚገርማችሁ ይህ የመዝሙር ክፍል በህይወታችሁ ሁሉ በአምላከ ዳዊት ስም እግዚአብሔርን ብትጠይቁት በዚህ የመዝሙር ክፍል የማይመለስላችሁ ምንም አይነት ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ህይወታችንን የሚያሳድጉ ትምህርቶችን የምናስተምርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እጅግ በጣም በብዙ የምታተርፉበት መንፈሳዊ ህይወታችሁን የምታሳድጉበትን ትምህርቶችን የምታገኙበት የዩቲዩብ ቻናላችን ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። ተወዳጆች ይህን ቪዲዮ ደግሞ ለሰዎች ወይም ደግሞ ለብዙ ሰዎች እንዲደርስ ከምን ጊዜውም በላይ ላይክ አድርጋችሁ ጀምሩት። ቪዲዮ ላይክ ስታደርጉት ዩቲዩብ ሌሎች ለመድረስ ላለበት አካል ያደርሰዋል። ስለዚህ እናንተ ላይክ በማድረግ ቪዲዮ ለሌሎች እንዲደርስ እናድርግ። እንደሚታወቀው እንግዲህ የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና ዛሬ ካቆምንበት ቀጥለን ሌሎች የመዝሙረ ዳዊትን ጥቅሞች እንመለከታለን። አምላከ ቅዱስ ዳዊት ከኛ ጋር ከሁላችን ጋር ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደር። ቅዱስ ዳዊት ከደረሳቸው ድርሰቶች መካከል እንግዲህ መዝሙር ነው። መዝሙረ ዳዊት ነው ቅዱስ ዳዊት ያስገኘልን መዝሙረ ዳዊትን ነው። በዚህ ዘመን በተለይም ደግሞ ከኦሪት ዘመን ጀምሮ እስካሁን ባሉት እግዚአብሔርን ሲመሰገንበት አባቶቻችንም ሐዋርያት ለቀለሚንጦስ መጻሕፍትን ሰብስበው ከሰጡት ከ81 መጻሕፍት መካከል አንደኛው ነው መዝሙረ ዳዊት። ስለዚህ መዝሙረ ዳዊትን አንደኛ ለጸሎት፣ ለትምህርት እንዲሁም ደግሞ ለምስጋና ማመስገኛ ተደርጎ ማለት ነው እግዚአብሔር አምላክን እንድናመሰግንበት የተሰጠን የጸሎት ክፍል የመዝሙር ክፍል ነው መዝሙረ ዳዊት። እንግዲህ መዝሙረ ዳዊት ከሌሎች የ81 መጻሕፍት መካከል ለየት የሚያደርገው አንደኛው እግዚአብሔር የሚመሰገንበት የጸሎትም ክፍል ስለሆነ ነው መዝሙረ ዳዊትና ከ81 መጻሕፍት መካከል አንዱ ነው መዝሙረ ዳዊት። መዝሙረ ዳዊትን እንግዲህ በብዙ መንገድ ልንጠቀምበት እንችላለን። እንግዲህ ለስጋዊ ችግሮቻችን፣ ለመንፈሳዊ ችግሮቻችን ሊፈታልን የሚችል ብዙ ጥቅም ያለው ነው መዝሙረ ዳዊት። እኛ አሁን እንደው በዓለም ውስጥ ያለን ሳለን ለሚገጥሙን ችግሮች ሁሉ ሌላ መፍትሄ ከመፈለግ ይልቅ ወደ እግዚአብሔር ቀርበን በጸሎት እግዚአብሔርን የምንጠይቅበት ችግሮቻችን የምንፈታበት መሆኑን ለመግለጥ እያንዳንዱ ጥቅሙን እንገልጣለን እንጂ የተደበቀ ብዙ የማናውቀው የተሰወረ ብዙ ጥቅም አለው መዝሙረ ዳዊት። መዝሙረ ዳዊት የማይጠቅመው ምንም አይነት ነገር የለም። በስጋዊ ችግርም ይሁን መንፈሳዊ ችግርም ይሁን መዝሙረ ዳዊት የማይፈታው ምንም አይነት ነገር የለም። ስለዚህ በዚህ ዩቲዩብ ቻናላችንም ደግሞ ሰዎች መንፈሳዊ ነገርን በመጠቀም ስጋዊ ችግሮቻቸውን መፍታት እንችላለን ብዬ ስለማመን ነው ነገሮችን እየገለጥኩ የምገኘው። መዝሙረ ዳዊቱ እያንዳንዱ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ግን አሁን ላይ ባለን ሁኔታ መዝሙረ ዳዊትን ለስጋዊ ችግሮቻችንም ለመንፈሳዊ ችግሮቻችንም መገልገያ ልናደርገው እንችላለን። በሐዋርያትም ለትምህርት እንዲሆን እንዲሁም ደግሞ ለጸሎትም እንዲሆን ደንግገው ነው የሰጡን መዝሙረ ዳዊትንና በፍትሐ ነገሥታችንም ላይ በሕግ የተፈቀዱ መዝሙራት ወይም ደግሞ የጸሎት አይነቶች አንደኛው መዝሙረ ዳዊት ነው። በቀንም በመዓልትም በሌሊትም እንድንጸልየው የታዘዝነው መዝሙረ ዳዊት ነው። መቼም እግዚአብሔር ይህንን አድርጉ ሲለን ለራሳችን ጥቅም እንጂ ለእግዚአብሔር አይደለምና መዝሙረ ዳዊትን አብዝተን ልንጸልይ ይገባል። አንድ ሰው እንግዲህ የዕለቱን መዝሙረ ዳዊት መጸለይ ይገባዋል። የዕለት ማለት በየዕለቱ የታዘዙትን ለምሳሌ 30 20 ነው በየዕለቱ የሚታዘዙት ብዙ ጊዜና ከእነዚህን የመዝሙር ክፍላት መጸለይ ይገባል። ከዛ በተጨማሪ ደግሞ የማታ መዝሙራትም ደግሞ አሉ። እነሱንም ደግሞ በማታ የጸሎት ጊዜያችን መጸለይ ያስፈልጋል። አንድ ክርስቲያን የጸሎት ጊዜው ቢያንስ በጠዋትና በማታ መጸለይ መቻል አለበት። ያ ካልሆነ ክርስቲያን አይደለም፣ እንስሳ ነው ማለት ነው። ምክንያቱም በጠዋት ሰላም ያድሩ መዓልቱን ያሳየውን እግዚአብሔርን የማያመሰግን እንዲሁም ደግሞ መዓልቱን አሳልፎ ሌሊቱን ያሸጋገረውን እግዚአብሔር የማያመሰግን ከሆነ እንስሳዊ ባህሪ ተጋብቶበታል ማለት ነው። የሰው ልጆች አንደኛው ለምስጋና ነው የተፈጠርነው። እንስሳዊ ባህሪ ይጋባብናል እንደዛ ከሆነ ማለት ነው። ምክንያቱም እንስሳት ምንም ሳያመሰግኑ ውለው ገብተው እንኳን ያውቃሉ። በእርግጥ እንስሳትም ያመሰግናሉ፣ ያው እኛ ስለማናውቀው ነው እንጂ በሚያመሰግኑት መንገድ እግዚአብሔርን በሚያመሰግኑት መንገድ እነሱም ያመሰግናሉና በልቶ ጠጥቶ መተኛት እንስሳዊ ህይወት እንጂ ሰዋዊ ህይወት አይደለም። ስለዚህ ቢያንስ አንድ ክርስቲያን ቢቻለው 7ቱን የጸሎት ጊዜ መጸለይ ይገባል። 7ቱን እንዴት ነው መጸለይ የምንችለው ካልን ቢያንስ 2ቱን በቤተ ክርስቲያን ተገኝተን ሌሎችን የጸሎት ጊዜያቶች ደግሞ አጭር የሆነውን ጸሎት አቡነ ዘበሰማያትን በያለንበት ሆነን መጸለይ እንችላለን፣ ስራ እየሰራን እንኳን ማለት ነው። ያ ማለት እግዚአብሔርን ማሰብ ተዘክሮተ እግዚአብሔር ነው። እግዚአብሔርን ሁሉ ጊዜ ማሰብ በስራው ያስፈልጋል ማለት ነው። ምክንያቱም እግዚአብሔር እኛን ሁሉ ጊዜ ከማሰብ ወደ ኋላ አላለም። በቸርነቱ ጠብቆን ነው እየኖርን ያለነውና
ለእግዚአብሔር ጊዜ የሌለው ደግሞ እግዚአብሔር ለእርሱ ጊዜ የለውም። ስለዚህ ጊዜ የለኝም ከማለትም ተጠበቁ። ብዙ ጊዜ ከምጠይቃቸው ጥያቄዎች መካከል አንደኛው ይህን ጸልዩ መዝሙረ ዳዊት የዕለቱን ጸልዩ ሲባል ጊዜ የለኝም የሚል ነው ብዙ ጊዜ ያለውና የተፈጠርነው ለምስጋና እንጂ ለዓለማዊ ነገር ብቻ አይደለም። ከእንቅልፋችሁ ቀንሳችሁም ቢሆኑ ጸልዩ። ስጋዊ ነገሮቻችሁ እንዳይነኩ እንደማትፈልጉት ሁሉ መንፈሳዊ ነገሮቻችንም ደግሞ እንዳይነኩ ማድረግ መቻል አለብን። ለስጋዊ ነገሮቻችን እንደምንተጋው በዛ ከዛም በላይ ለመንፈሳዊ ህይወታችንም ደግሞ መትጋት ያስፈልጋል ማለት ነው። እና እኔ ስራ ይበዛብኛል የምንል ሰዎች ከእንቅልፋችን ቀንሰን እንጸልይ። ለምሳሌ በሌሊት ተነስቶ እንጸልይ። ከእንቅልፋችሁን ሰውተን የእግዚአብሔር ጊዜ መነካት የለበትም። የእናንተን ጊዜ እንዳልነካችሁት ሁሉ የእግዚአብሔርን ጊዜ መንካትም የለባችሁም። ምናልባት ስጋዊ ህይወታችን ተደላሎልን ሞልቶልን ሊሆን ይችላል። ከጊዜ በኋላ ግን ይሄንን ስናጣው ነው የሚቆጭ። መዝሙረ ዳዊት ጸልዩ ብዬ የምናገረው ለዛ ነው። አንደኛ መዝሙረ ዳዊት ለእግዚአብሔር ጊዜ እንዲኖረን ያደርጋል። ይሄ ክፉ ባህሪያችን እያስወገደ መልካም ሰዎች እንድንሆን ስለሚቀርጸን ነውና አሁን ለእግዚአብሔር ጊዜ የለንም ብትሉ ችግሮቻችሁ ሲመጡ ግን ለእግዚአብሔር ጊዜ ማግኘት ትጀምራላችሁ። ያኔ ወደ እግዚአብሔር ቀርባችሁ እግዚአብሔር ያው አባት ነው ይቀበለናል። በዛን ጊዜ ስንመለስና ነገሮች ቀድመው የሚሰነካከሉ እናንተ ቀድማችሁ የሚያሰነካክላችሁን ጠላታችሁን በጸሎታችሁ ድል አድርጉት። እግዚአብሔርን ከያዛችሁ ሁሉንም ነገር መያዝ ትችላላችሁ። እኔ በጣም የሚገርመኝ ሁል ጊዜ ጸሎት አድርግ ተብሎ ጥያቄዎች ሲመጡልኝ እንደዚህ ጸልይ፣ ይሄን የዕለቱን መዝሙረ ዳዊት ጸልይ፣ ውዳሴ ማርያምም ጸልዩ ተብሎ ሲነገራቸው ጊዜ የለኝም የሚሉ ሰዎች ናቸው። ለሶሻል ሚዲያ ሲሆን በጣም ብዙ ጊዜ አለን። ለእግዚአብሔር ሲሆን ደግሞ ጊዜ የለንም። ለወሬ ሲሆን ጊዜ አለን። ከእግዚአብሔር ውጭ ለማሳለፍ ጊዜ አለን። ለመዘሞቱ ለመስረቁ ጊዜ አለን። ለእግዚአብሔር ከእግዚአብሔር ጋር ቁመን እግዚአብሔር እንዲያየን ለማድረግ ጊዜ የለንም። በጣም የሚገርማችሁ ግን እግዚአብሔርን የያዘ ሁሉንም ነገር ይይዛል። እግዚአብሔርን ያጣ ግን ሁሉንም ነገር ያጣል። ስለዚህ ሁል ጊዜም ቢሆን በመዓልትና በሌሊት በቀንም በሌሊትም እግዚአብሔርን ምናመሰግንበት አንደኛው የጸሎት ክፍል መዝሙረ ዳዊት ስለሆነ መዝሙረ ዳዊት አብዝታችሁ ጸልዩ። መዝሙረ ዳዊት ስትጸልዩ ክፉን እያራቃችሁ መልካሙን ወደ እናንተ ህይወት ታመጣላችሁ። ባለፈውም ብያችኋለሁ፣ የሚፈትናችሁ ፈታኝ እንኳን ቀርቦ እግዚአብሔር ለመልካም ካልሆነ ይህን ፈታኛችሁ ከእናንተ ፊት እንዲቆም ያደርገው መዝሙረ ዳዊት የምትጸልዩ ከሆነ። እንደገና ደግሞ መዝሙረ ዳዊትም ጸልየን ብዙ መፍትሄ አላገኘንም ብላችሁ የምታስቡ ከሆነ ንስሐ ገብታችሁ በጸሎት በቅን ልቦና ክፋታችሁን አስወግዳችሁ ጸልዩ። ሳል ይዞ ስርቆት ቂም ይዞ ጸሎት አይሆንም ይባላል አይደለ? በሀገራችን እሱን እናድርግ። ራሳችን አንጽተን በተቻለን መጠን የምናውቀውን ያን ኃጢአታችንን እንኳን ንስሐ ገብተንበት እግዚአብሔርን በጸሎት ብንጠይቀው የማይመልስልን ምንም አይነት ነገር የለም። ዛሬም ከአቆምንበት የመዝሙረ ዳዊት ጥቅሞች እንቀጥላለን። ጥቅሞችን የምንገልጣቸው እግዚአብሔር አምላክ ይህን ያህል መዝሙረ ዳዊት ጥቅም ካለው ብላችሁ ለጸሎት እንድትተጉ እንጂ ግን ጥላችሁ ደግሞ እንድትወስዱም አይደለም። በጣም ጥንቃቄ ማድረግ ያስፈልጋል። በጣም በተደጋጋሚ ተናግሬያለሁ። ምን ይሄኛው ለዚህኛው ይጠቅማል እቺ ልጸልይ እያላችሁ አንድ መዝሙር ብቻ ይዛችሁ ብትሄዱ ምንም ነገር የለውም። ብልጣ ብልጥ ለመሆን አትሞክሩ እግዚአብሔር ፊትና ሙሉን ጸሎት ጸልዩት። ግን ከዛ ደግሞ ስትወጡም ስትገቡም ደግሞ ባላችሁበት አንድ መዝሙር እንኳን በቃላችሁ ይዛችሁ እሱን መጸለይ ያስፈልጋል። ማለት አሁን ለምሳሌ መዝሙር 3ን ስትወጡ ወደ ከቤታችሁ ስትወጡ ብትጸልዩት ከመከራ ይጠብቃችኋል። እንደገና ደግሞ ለሆነ ጉዳይ ለማስፈጸም ስትሄዱ እግዚአብሔር አምላክ መልካም ሰዎች እንዲገጥማችሁ ከቤታችሁ ስትወጡ ድንገታዊ የሆነ ነው አሁን ይሄ ጸልያችሁት መውጣት እንጂ አንዷን መዝሙር የዕለቱን ሳትጸልዩ አንዷን ብቻ መዝሙር ሁሉ ጊዜ ለማነብነብ አትሞክሩ። ሌላውም ደግሞ የምስጋና ስለሆነ እግዚአብሔርን የምናመሰግንበት ስለሆነ የምስጋና ጸሎት ስለሆነ እግዚአብሔርን በዚህ እናመስግንበት። ስለዚህ ካለፈው የቀጠለ ነው። ዛሬ መዝሙር 68ን 69ንና 70ን እናያለን ማለት ነው። ባለፈው እስከ 67 አይተናል። 68 አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅሁ መቆሚያም የለኝም የሚል መዝሙር ክፍል ነው። ይሄ መዝሙር ጥቅሙ ይሄን መዝሙር ባለፈውም የጠቀስኩት ይመስለኛል ካልተሳሳትኩ። ምናልባት ድጋሜ ከሆነም ግን ምንም ችግር የለውም። የመከራ በመጣብን ጊዜ አደጋ በመጣብን ጊዜ 3 ጊዜ ልንጸልይ የምንችለው የመዝሙር ክፍል ነው። ይሄንን ችግሮቻችን እግዚአብሔር አምላክ እንዲሰውረን ከዛ መከራ እንዲያድነን 3 ጊዜ ብንጸልየው እግዚአብሔር አምላክ ከመከራችን የገባንበትን መከራ ሊሆን ይችላል ሊመጣ ያለ የሰማችሁት በጆሮአችሁም የሰማችሁት በአይናችሁም ያያችሁት እናንተ ሊያጠፋ የሚችል አደጋ ሲገጥማችሁ ይህን የመዝሙር ክፍል ብትጸልዩት እግዚአብሔር አምላክ ከዛ ችግር ያድናችኋል ማለት ነው። ባለፈው የተናገርኩት ይመስለኛል ካልተሳሳትኩ። ድጋሚም ከሆነ መልካም ነው። ሁለተኛ ደግሞ መዝሙር 69 ነው። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉንም የሚመክሩብኝ ወደ ኋላ ይመለሱ ይፈሩ። በጣም የሚገርማችሁ ይህ የመዝሙር ክፍል በህይወታችሁ ሁሉ በአምላከ ዳዊት ስም እግዚአብሔርን ብትጠይቁት በዚህ የመዝሙር ክፍል
የማይመለስላችሁ ምንም አይነት ነገር የለም። እንደዚህ ስትባሉ እግዚአብሔር አምላክ ለናንተ የሚጠቅማችሁ ከሆነ በፍጥነት ይመልሰዋል። እግዚአብሔር የማይጠቅማችሁ ከሆነ ደግሞ ማዘግየት ያስፈልጋል እና ስትጸልዩም እንኳን የሆነ ነገሩን ሁሉ ጊዜ ለማግኘት ብለን አስበን መጸለይ የለብንም። ያዕቆብ ያለን እንደዛ እግዚአብሔር ቢፈቅድ ቢወድ ብንኖር ብላችሁ አስቡ ነው የተባልነው እንጂ ሁሉም ጸሎት እንደዚህ ጸልዩ ስትባሉ እግዚአብሔር የፈቀደው መሆን መቻል አለበት። መጀመሪያ ፐርሚሽንና ዊሉን የእግዚአብሔርን ፈቃዱንና እንደገና ደግሞ ፈቃዱ ያልሆነውን ነገር ማወቅ ያስፈልጋልና እግዚአብሔር ፈቃዱ ይሁን ብለን መጸለይ መቻል አለበት። እንደዛ ሲባል እና ይህ መዝሙር የእግዚአብሔር ፈቃዱ ከሆነ በአምላከ ዳዊት ስም ብላችሁ እግዚአብሔር ብትማጸኑት በዚህ መዝሙር እግዚአብሔር አምላክ ለናንተ የሚሆን ከሆነ ፈጥኖ ይመልስላችኋል። አሁን ብዙ ጊዜ ይሄን መዝሙር ጸልዩ እንዲደረግላችኋል ስትባሉ በፍጥነት ታረጉትና ሳይሆን ሲቀር ልባችሁ ይሰበራል። ሰዎችንም ደግሞ ውሸታም ለማድረግም ደግሞ እንሞክራለን። ግን እግዚአብሔር አምላክ ፈቃዱ ከሆነ ይሄ በዚህ መዝሙር እግዚአብሔር ብንጠይቀው የማይመልስልን ምንም አይነት ነገር የለም ማለት ነው። ስለዚህ እንደዛ አድርጋችሁ ነው መተርጎም ያለባችሁ። የእግዚአብሔር ፈቃዱ እንዲሆን ነው መጀመሪያ መጸለይ ያለብን። እግዚአብሔር ወይ እንዲህ አድርጊያለሁ በአምላከ ዳዊት ስም መልስልኝ ይሄን ነገር እፈልጋለሁ ብለን እግዚአብሔር ብንጠይቀው እግዚአብሔር ፈቃዱ ከሆነ ይመልስልናል። ፈቃዱ ካልሆነ ደግሞ ነገሩን ያዘገየዋል። አንድም እኛን የሚጎዳን ከሆነ ያ ነገር ይቀራል። ግን ያ ነገር ቀረ ማለት ግን እግዚአብሔር ሌላ ነገር ይከለክለናል ማለት አይደለም። የሚጠቅመንን ነገር ግን ይሰጠናል። ግን ፈቃዱን መጀመሪያ መጠየቅ መቻል አለብን። ሁልጊዜም ቢሆን በጸሎታችን የእግዚአብሔርን ፈቃዳችን ለእግዚአብሔር አሳልፈን መስጠት ያስፈልጋል። የኛ ዓላማ ማመስገን ነው፣ እግዚአብሔርን ማመስገን ነው። ከማመስገን በዘለለ ግን የምንፈልገው ነገር ፈቃዱ እንዲሆን እግዚአብሔርን ደግሞ ፈቃዳችን አሳልፈን መስጠት ያስፈልጋልና በዚህ መዝሙር አቤቱ የአምላከ ቅዱስ ዳዊት ሆይ ብላችሁ እግዚአብሔርን ብትማጸኑት በዚህ የመዝሙር ክፍል እግዚአብሔር ፈጥኖ ይመልስላችኋል። ፈቃዱ ከሆነና የሚጠቅማችሁ ከሆነ ማለት ነው። ምናልባትም የሚያስቸግር ጠላት የሚገረግር ነገር ካለ ወይንም ደግሞ የምትፈልጉት ነገር በጠላት ምክንያት እየዘገየ ከሆነ እግዚአብሔር አምላክ ፈጥኖ እንዲመለስ ያደርግላችኋል ማለት ነው። ወይም ደግሞ የምትፈልጉትን እግዚአብሔር አምላክ እንድታገኙ ይረዳችኋል ማለት ነው። ይህ ስጋዊ ጥቅሙ ነው። መንፈሳዊ ጥቅሙ ደግሞ በሚቀጥለው እንግዲህ እንመለከተዋለን ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 70 ነው። አቤቱ አንተን ታመንኩ ለዘላለምም አልፈር፣ በጽድቅህ አስጥለኝ ታደገኝም፣ ጆሮህን ወደኔ አዘንብል አድነኝም የሚል የመዝሙር ክፍል ነው። ይህ መዝሙር ደግሞ እንደምትመለከቱት አቤቱ አንተን ታመንኩ ነው፣ ለዘላለምም አልፈር፣ በጽድቅህ አስጥለኝ ታደገኝም የሚል ነው። አንደኛ ይህ መዝሙር በመከራ ጊዜ መከራ ውስጥ በገባችሁ ጊዜ፣ ሁለተኛ ደግሞ ለምሳሌ አንድ ሰው በሐሰትም ይሁን እስር ቤት ገብቶ ሊሆን ይችላል። በእስር ያለ ሰው ከሆነ ይህንን የመዝሙር ክፍል ቢጸልየው እግዚአብሔር አምላክ ከዛ እስራቱ ይፈትረዋል። እንደገና ደግሞ በህመም ውስጥም ሆኖ በህመም እስራት ውስጥም ከሆነ እግዚአብሔር አምላክ ወይ አቤቱ አንተን ታመንኩ ለዘላለምህም ደግሞ አልፈር፣ በጽድቅህ አስጥለኝ ታደገኝም፣ ጆሮህንም ወደኔ አዘንብል አድነኝም ብለን እግዚአብሔርን በዚህ መዝሙር ብንጠይቀው በህመም ውስጥም ካለን የእግዚአብሔር ፈቃዱ ከሆነና ያ ህመም እኛን የማይጠቅም ከሆነና የጠላት ከሆነ እግዚአብሔር አምላክ ከህመማችንም ደግሞ ፈጥኖ ያድነናል። በነገራችሁ ላይ ህመም አንደኛው የእግዚአብሔርም ጉብኝት ነው። መንፈሳዊ ጥቅምም አለው ታውቃላችሁ። እግዚአብሔርና ቅዱስ ጳውሎስም ይህንን ተናግሯል አይደለ? የሚጎስመኝ ሰጥቶኛል ይላል። ለምን? በቃ ጸጋው ሲበዛለት ደግሞ በትዕቢት እንዳይወድቅ እግዚአብሔር አምላክ የሚጎስመውን ደግሞ ህመም ሰጥቶት ነበረ ለቅዱስ ጳውሎስም። እና ህመም አንደኛው የእግዚአብሔር መጎብኛ መንገድም እንደሆነ ልናውቅ ይገባልና ስንታመም በቃ እግዚአብሔር እንደፈረደብን አድርገን ማሰብ የለብንም። ነገር ግን የእግዚአብሔር ፈቃዱ እንዲሆንና ከዛ ነገር እንዲታደገን አቤቱ አንተን ታመንኩ ለዘላለም አልፈር፣ በጽድቅህ አስጥለኝ ታደገኝም ብለን መዝሙሩን መጸለይ ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ በአደጋ ጊዜ ባዘን ልባችን በተሰበረ ጊዜ ልንጸልየው የሚገባ የመዝሙር ክፍል ነው። እነዚህን 3 መዝሙራት ለነዚህ አገልግሎቶች ልትጠቀሙባቸው ትችላላችሁ ማለት ነው። ስለዚህ ሌሎችንም ደግሞ በሚቀጥለው የምንመለከት ይሆናል። ይህንን ቪዲዮ ለሌሎች ወገኖቻችን ሼር አድርጉላቸው፣ ላይክ አድርጉት እንዲደርስ ለብዙዎች። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የቅዱስ ዳዊት አምላክ ከእናንተ ጋር ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። ይቆየን።